السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة. يقول الله تبارك وتعالى في محكم تنزيله: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. الله سبحانه وتعالى بكبره وقالوا من إلال إن أنت يمناته اتقوا الله انفروا، ولتنظر نفس ما قدمت لغد، نفس لنقاس قدمتشون تملكت، ولتنظر نفس ما قدمت لغد واتقوا الله بدقامي الله انفروا لنا، الله انفروا إن الله خبير بما تعملون. الله بمتسሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። በዚህች የከበረች አያ ጌታችን አላህ Subhanahu Wa Ta'ala በኢማን ይጠራናል። ያ አዩሃ الذين آمنوا اتقوا الله። ተቅዋ ጠቅላይ የሆነ ቃል ነው፣ ሰርስሮ የሚገባ የሆነ ቃል ነው። አላህን ፍሩ። ሁሉ ነገራችንን ማጤን ነው። እንቅስቃሴያችንን፣ ሐረካት ሰከናታችንን ሁሉ ተቅዋ አለበት ወይ? ምንናገረው ምንፈጽመው ሁሉ አላህን መፍራት አለበት ወይ? በተቅዋ የተመዘነ ነው ወይ የሚለውን ቆም ብለን መፈተሽ አለብን። ደግሞ ደጋግሞ እሱን እንድንፈራ ያሳስበናል። ከዛስ ምን አለ? ነፍስ ለነገ ያዘጋጀችውን ትመልከት ይላል። በመጀመሪያ ነገ እያለ ነው እየገለጸ ያለው አላህ Subhanahu Wa Ta'ala። አኺራ ከሞት በኋላ ያለን ህይወት ዘላለማዊ ቤታችንን ነገ እያለ እየጠቀሰ ነው። ለምን ነገ? አንደኛ ቅርብ ነው። ኩሉ አቲን ቀሪብ፣ መጪ ነገር ሁሉ ቅርብ ነውና። ነገ ሲል ምንድነው እያለን ያለው አላህ Subhanahu Wa Ta'ala? አይቀሬ እንደሆነ እየጠቆመን ያለው፣ ለዛ እንድንዘጋጅ እያሳሰበን ያለው። ወተቁላህ፣ አላህን ፍሩ። ነፍስ ለነፍስ ለነገ ያዘጋጃችሁ ምንድነው ያዘጋጀነው? ሒሳብ ከራሳችን ጋር እንድናደርግ እንድናወራርድ እያሳሰበን ነው። አስበነው እናውቃለን? እስከዛሬ ያለፈውን አመታት ዒባዳችን እንዴት ነው? ጾማችን እንዴት ነው? ሶላታችን እንዴት ነው? አዝካራችን እንዴት ነው? ኢኽላስ አለው? ኹሹዕ አለው? በትክክል ከአላህ ፊት ለምርመራ ብንቀርብ የሚያልፍ ነው? እስኪ እንመልከተው አንዴ። ሐሳብ ማለት አይን ሲጨፈን የበለጠ የሚታይ ነው ይባላል። አንድ አይናችንን ጨፈን አድርገን ያሳለፍነው መልካም ስራ ምንለው የእውነት መልካም ስራ ነው ወይ? የእውነት ከአላህ ፊት የማያሳፍረን ነው ወይ? የእውነት የሚያዛልቀን ነው ወይ? መለስ ብለን መቃኘት አለብን። ዒባዳችንን ሁሉ መገምገም አለብን። ጌታችንን ማሰብ ለነገ የሚያዋጣን መሆን አለመሆኑን መፈተሽ፣ ከዛስ ራስን ማስተካከል። ሐሲቡ አንፉሰኩም قبل أن تحاسبوا። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንዳሉት ነገ ከመመርመራችሁ በፊት ራሳችሁን መርምሩ ነው ያሉት። ዛሬ ራሳችሁን መርምሩ። ስለዚህ ራሳችንን ዛሬ ነው መመርመር ያለብን። አካሄዳችንን አካሄዳችንን ፈትሸን የሚያዋጣ ካልሆነ የማስተካከል እድል ያለን ዛሬ ስለሆነ እንድንመለከት የሚያሳስብ ነው። ወልተንዙር ነፍሱ ማ ቀደመት ሊገድን ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን። አላህ በምትሰሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። እየተመለከታችሁ ነው።
እየተከታተላችሁ ነው። ሙራቀባ ውስጣችንን መመልከት ጌታዬ እየተከታተለኝ ነው፣ እየተመለከተኝ ነው፣ እየተከታተለኝ ነው የሚለው ውስጣችን ሲያድር ጠንቀቅ እንላለን። ጌታችን አላህ ስብሓነሁ ወተዓላ ሁሉን ተመልካች የሆነ ነው፣ የሚሰወረው የለም። ኸቢሩን ቢማ ተዕመሉን። ልክ በሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት ኢሕሳንን በተመለከተ አላህን ስብሓነሁ ወተዓላ ልክ እንደምታየው ሆነህ ልትገዛው ነው እንዳሉት። ፈኢን ለም ተኩን ተራሁ ፈኢነሁ የራክ። አንተ የምታየው ባትሆን እንኳ እሱ ያያሃልና። ስለዚህ የነገ ሕይወታችንን ዛሬ ነው የምንሰራውና ዛሬ ነው የምናስተካክለውና ሁሉ ነገራችንን ቆም ብለን መቃኘት አለብን። ዙሪያ ገባውን መመልከት አለብን። የሚያዛልቀን ነው ወይ የምንናገረው፣ የምንፈጽመው ዒባዳችን፣ ሙዓመላችን፣ አኽላቃችን፣ ዐቂዳችን፣ ሱናችን ምን ይመስላል? እያንዳንዱ በትክክል መፈተሽ አለበት። ካልሆነ ጤነኛ ካልሆነ በጊዜ መመለስ አለብን። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق لنزي على آمنوا سوّج جزي والدرسم إلى الله جزي والدرسم يمن جزي لبوچاچو لا الله ذكرنا كسول وردوا مصحف تكساز እጅ የሚሰጡበት ጊዜ የሚፈሩበት ጊዜ አልደረሰም ወይ? አስፈሪ የሆነ መልእክት ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በመስለማችንና በዚህ አንቀጽ መውረድ መካከል ያለው 4 ዓመት ነው። በ4 ዓመት ነው በዚህ መልኩ የወቀሰን ጌታችን ይላሉ። በ4 ዓመት ጊዜ በዚህ መልኩ ወቀሰን። ምን ሲል ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብሉ እንደነዚያ ከነሱ በፊት መጽሐፍ እንደተሰጡ ሰዎች አይሁኑ። ፈጣለ ዐለይሂም አልአመዱ ፈቀሰት ቁሉቡሁም ዘመኑ ረዘመባቸውና ልቦቻቸው ደረቁ ይላል። ልባችን የት ነው? ሰሃቦች በዚህ መልኩ ከተወቀሱኛ ማንን? ልባችን የእውነት የረጠበ ነው የለሰለሰ ነው? ተቅዋ፣ ትላወት አልቁርአን፣ ዚክር፣ አዝካር፣ ወዕዝ ያረጥበዋል? ወንጀል ያስደነግጠዋል? ስነ ምግባራችን የተገራ ነው? ቆም ብለን መመልከት አለብን። እንደነሱ እንዳትሆኑ እያለን ነው። ስንቶች ነን እስኪ ህይወታችንን መለስ ብንለው ቁርአን ቀርተን ኪታቦችን ተምረን ዳዕዋዎችን እያዳመጥን ልባችን ግን ከድንጋይ እየጠነከረ የሆነ በዒባዳችን ለዛ ያጣንበት ጣዕም የሌለው ምን ሆነን ነው? በፊት እኮ አዛውንቶች አሮጊቶች በአላህ ሲወሱ ሲገሰጹ ያለቅሳሉ። የሚያለቅሳል አሁን የሚደረግጣል አሁን ውስጡን የሚፈትሻል ራሱን የሚታዘባል ወደ ሌሎች የሚቀስረውን ጣት ወደ ራሱ የሚያመጣል የኔ ነገር የሚል አለ እኔ እንዲህ ነኝ በዳይ ነኝ የሚል አለ በወንጀሉ ኢዕትራፍ የሚያደርጋል የሚያምን አለ ነፍስያ የነገሰበት በሁሉ ነገር ላይ አውቃለሁ ባይነት የመጣበት በየዘርፍ ሁሉ ተንታኝ የሆነበት ዘመን ላይ ማለት ነው ያለን ራሳችንን ችላ ያልንበት ራሳችንን የረሳንበት ጊዜ እናም አላህ Subhanahu Wa Ta'ala በዚህ መልኩ ይገስጸናል። ርዕሴ እንደተጠቆመው حسن الخلق መልካም ስነ ምግባርን የሚመለከት ነው። መልካም ስነ ምግባር ምንድነው? መጀመሪያ ጥሩ ስነ ምግባር ሲባል ምንድነው? ሰፊ ነው ርዕሱ። ነገር ግን ጎላ ጎላ ያሉ የተወሰኑ ነጥቦች ሲገለጹ የመጀመሪያው ከፉል አዛ ሰዎችን አዛ ከማድረግ ከማስቸገር ራስን ማቀብ መሰብሰብ ራስን መሰብሰብ المسلم من سلم المسلمون من لسانه ويده መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም ማለት ሙስሊሞች ከምላሱም ከእጁም ተንኮል ሰላም ያገኙ የሆነ ሰው ነው። የኛ ምላስ ሰዎችን አይዋጋም ወይ? እጃችን ሰዎችን አዛ ከማድረግ ተሰብስቧል ወይ? ታቅቧል ወይ? ሰዎችን በተለያየ መልኩ አዛ እናደርግም ወይ? በምንናገረው በምንጽፈው በእጃችን በተለያየ መልኩ ሐቃቸውን አንጋፋም ወይ? ይህ ማሰብ አለብን። አንገት ቢያቅለሰልሱ ድምጽ ቢያለሰልሱ የሰው ሐቅ የሚዳፈሩ ከሆነ መልካም ስነ ምግባር የታለ? ስለዚህ በቀዳሚነት የምናስበው ከፉል አዛ ከዛ ሁለተኛስ በذل الندى
ለሰዎች ችሮታን መዋል መልካምን መዋል በገንዘብ ሊሆን ይችላል በጉልበታችን ሊሆን ይችላል በምላሳችን ሊሆን ይችላል በመንችለው መንገድ ለሰዎች በጎ መዋል መቻል የሰው ልጅ ተሰብስቦ የሚኖርበት ዓላማ ምንድነው ለምን እንደ እንስሳ እንደ አውሬ በየጫካው አልሄደም መሰባሰቡ እኮ ትርጉም አለው ያንዳንዱ ከጎረቤቱ ከማህበረሰቡ የሚያገኘው ጥቅም አለ ወደደም ጠላ ችግር ቢገጥምህ ጎረቤትህ ነው የሚደርሰው አብረን ተሰባስበን የምንኖርበት ዓላማው መልእክቱ ምንድነው በተለይ ዲን ሲያሰባስበን ደግሞ እስላም ሲያገናኘን ደግሞ لا اله الا الله ሲያስተሳስረን ስለዚህ በጭንቅ በችግራችን አንዱ ሌላውን ሊዘነጋ ይገባል በተለይ ደግሞ የሥጋ ዝምድና ሲሉ ስለዚህ ሁለተኛው ምንድነው በذل الندى ሶስተኛ ፊትን ፈታ ማድረግ በፈገግታ ፊት መገናኘት ዋጋው ትልቅ ነው መልእክተኛው ሰለላሁ ዐለይሂ ወሰለም لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق كملكام نجر منم بتهون انداتنك مسلم وندمهن بفققتا فيت ما قنيتهن قوان بيهون سلامتاችን በትክክል ፈገግታ ያለው ነው የተኮሳተረ አንስቶ የሆነ ነገር የሚወረውር የሚመስል አፍንጫው ተነፍቶ እየተነፋነፈ የሚናገር ስንት አለ አሰላሙ አለይኩም ፈታ ብሎ ሲመልስ እሱ ተኮሳትሮ የሚመልስ ስንት አለ ይሄ ነው እንዴ በእስላም የታዘዝ ነው ሰላምታ ሲቀርብላችሁ በምን መልኩ መልሱ ነው የተባልነው فحيوا باحسن منها او ردوها ባማረ መልኩ መልሱት ወይም ቢያንስ ራሱ መልሱት ባማረ ማለት ምንድነው እሱ አሰላሙ አለይኩም ሲል ወአለይኩም السلام ورحمه الله ወይም ወበረካቱ ድረስ እምንመልስበት ቅላጼው በራሱ የተሻለ ሆኖ ይገኝ ስለዚህ አንደኛው ስለ መልካም ስነ ምግባር ስናነሳ የሚነሳው ምንድነው በፈገግታ ፊት ከወንድም ጋር ከእህት ጋር መገናኘት አራተኛ ቢነሳው ምንድነው صبر على الاذى ከሌሎች ፈታኝ ነገር ሲገጥመን በትዕግስት ማሳለፍ ወደ ሰፊ መሆን ይሄ ራሱን ችሎ ከመልካም ስነ ምግባሮች ውስጥ ያውም ከትልልቆቹ የሚጠቀስ ነው ስነ ምግባርን እንደ ጥቅል እነዚህን ስንመዝ ሌሎች በውስጡ የሚካተቱ ብዙ አሉ ከዛ አልፈን ለምንድነው መልካም ስነ ምግባርን ትኩረት የምንሰጠው ለነገሩ ትኩረት ሰጥተናል ማለት ይከብዳል በአሁኑ ሰዓት በተለይ ወደ ሱና የቀረበ ወጣት ለስነ ምግባር ችላ ማለት አለ ዲን እንዲህ አይደለም ክፍተታችንን ያየን የምንሞላበት የምንነጋገርበት እንጂ እከክልኝ ልከክልህ ሊሆን አይገባም ዲናችን እኔ ጋር ያለኝን ክፍተት ንካው ቀጥታ አንተ ጋር ያለውንም እንደዚሁ ስንነካው ምንቀያየም ከሆነ ምንፈራራ ከሆነ ይሄ ትስስራችን ጤነኛ አይደለም ማለት ነው ይሄ ስሜት ነው ያገናኘን ማለት ነው ወደ እስላም ስንገባ ادخሉ في السلم كافة ጠቅልል ብላችሁ ግቡ ነው የተባልነው እንዲያው ሼክ ኢብኑ ዑሰይሚን ረሂመሁላህ ምን ይላሉ አንድ ሰው ሱኒ من اهل السنه የሚሆንባቸው ነጥቦች ሲጠቅሱ አራት ነገሮች ናቸው ከአህለ ሱና የሚያደርጉት ብለው ሲጠቅሱ አንዱ የጠቀሱት ምንድነው اخلاق መልካም ስነ ምግባር ስለዚህ ተገቢ ትኩረት ልንሰጠው ይገባል ለምንድነው ትኩረት የምንሰጠው አንደኛ የመልእክተኛው ሰለላሁ ዐለይሂ ወሰለም ሪሳላ መሰረታዊ ክፍል ስለሆነ የዳዕዋቸው መሰረታዊ ክፍል ነው انما بعثت لاتمم مكارم الاخلاق የተላኩት መልካም ስነ ምግባራትን ለማሟላት ነው ይሄን አነጋገር አስተውሉት መልካም ስነ ምግባር የዲን ክፍል ነው አይደለም የሚለው መልካም ስነ ምግባርን ለማሟላት ነው የተላኩት ገዳቢ የሆነ ንግግር ነው ለሌላ ሳይሆን መልካም ስነ ምግባርን እንዳሟላ ነው የተላኩት መልካም ስነ ምግባር ያለው ቦታ እጅግ የራቀ እንደሆነ የሚጠቁም በዚህ ደረጃ ተገቢ ትኩረት ሰጥተነው መልካም ስነ ምግባር ጌታችን አላህ Subhanahu Wa Ta'ala መልእክተኛው ላይ የሚመጻደቅበት ትልቅ ኒዕማ ነው فبما رحمة من الله لنت لهم كجيته بهنا اذنت لسلسكلاቸው ولو كنت فظا غليظ القلب لانفضوا من حولك መልካም ስነ ምግባር ጌታችን አላህ Subhanahu Wa Ta'ala አማኞችን ያዘዘበት ነው መልእክተኛውን ሲያዝ
ቀጥታ መልእክቱኛን ይመለከታል። خذ العفو وأمر بالعرف وأعرض عن الجاهلين ይቅር ባይነትን ሰዎችን ማለፍን ያዝ በመልካም መዘዝ ባለጌዎችን አላዋቂዎችን ደግሞ እለፋቸው ይሄ በመልካም ማዘዝ ነው በመልካም ስነ ምግባር ያዘዘ ነው ያለው መልእክቱኛን ይመለከተናል እንዲሁም መልካም ስነ ምግባር መልእክተኛው ሰለላሁ ዐለይሂ ወሰለም የሚታወቁበት ባህሪያቸው ነው እሳቸው እንድንከተል ታዘናል لقد كان لكم في رسول الله أسوة حسنة እሳቸው ደግሞ የሚታወቁበት መልካም ስነ ምግባር ያውም ጫፍ የደረሰ ነው وإنك لعلى خلق عظيم አንተ በርግጥም በታላቅ ስነ ምግባር ላይ ነህ ይላቸዋል የት ነን እኛ ከስነ ምግባር አንፃር ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ አርገናቸዋል አራ አርገን ተከትለናል ፈለጋቸውን ተከትለናል እያንዳንዱን አሁንም ቆም ብለን ራሳችንን እየፈተሽን እየተከታተልን እኔ ባህሪ ነው እንግዲህ ምን ላርግ ቁጡ ነኝ እንደዚህ ነኝ ማለት የለብን ራሳችንን መግራት አለብን መልካም ስነ ምግባር የዳዕዋ መሰረት ነው ካልሆነ ዳዕዋ ይበጠበጣል ቅድም ያነበብኳትን አንቀጽ አስታውሷት فبما رحمة من الله لنت لهم كذاس ولو كنت فظا غليظ القلب لم فض من حولك مكتلوا هنا لأمتات يتجنب دعوة بورات فرسا ماشي ملكام سنة مقبار سيت أفع عادب سيت أفع لأمتات تتراكموا ببزوج يتلفى بالسرى بأن بهو للسو يفرسا ملكام سنة مقبار سيت أفع يدعوة مسارتنا يهبرتاችን መሰረት ነው መልካም ስነ ምግባር የቤተሰብ ማገር ነው ምሰሶ ነው ካልሆነ ምን ይከተላል ቤተሰብ ይናጋሉ ትዳር አይቀጥልም እኮ ስንት ትዳር ነው በባህሪ ችግር ምክንያት የሚናጋው መልካም ስነ ምግባር ከዓቂዳ ጋር የሚያያዝ ነው ኢማን የሚሟላበት ነው ነብዩ ሰለላሁ ዐለይሂ ወሰለም إن من أكملكم إيمانا ኢማናቸው የሞሉ ከመሆኑ ሰዎች ውስጥ ስነ ምግባራቸው መልካም የሆኑ ሰዎች ናቸው ይላሉ አው ከማ ቃል ስለዚህ ምን እንደሚጠቁመን መልካም ስነ ምግባር ከኢማን ነው ማለት ኢማን ልብ በሉ ኢማን ያለው ዋጋ ይታወቃል መልካም ስነ ምግባር ከኢማን ነው መልካም ስነ ምግባር يوم القيامة ሚዛን ላይ በጣም ከሚከብዱ ትልልቅ ስራዎች ውስጥ ነው ነብዩ ሰለላሁ ዐለይሂ ወሰለም ما من شيء أثقل في الميزان من حسن الخلق كملكام سنة مقبار يبلت ميزان لا يكبار يهونا نقر يلم يلم لزيا لآخرة بيتاجد لآخرة ميزان سن الأستبنوان يالون واقع تررتنا ملكام سنة مقبار درجة كافية ميادرقنو سوى جميع بلالة بثنو خيركم أحسنكم أخلاقا ከናንተ በላጫችሁ ስነ ምግባሩ የበለጠው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በላጫችሁ ስነ ምግባሩ የበለጠ የሆነው ነው ያማረ የሆነው ነው ይላሉ ስለዚህ የስነ ምግባር ፋይዳዎች 1 2 3 ብለን እንቆጥራቸው አይደለም እጅግ ብዙ ነው እጅግ የበዛ ነው የበለጠ ደግሞ አሁንም የሚያጎላው የመጥፎ ስነ ምግባር አደጋዎች የመልካም ስነ ምግባርን አስፈላጊነት የበለጠ ያጎሉታል وبضدها تتبين الاشياء ነገሮች በተቃራኒያቸው የበለጠ ግልጽ ይሆናሉ ይባላል መጥፎ ባህሪ የት ነው የሚያደርሰው መጥፎ ባህሪ ከራስ ጋር ያጣላል ከሌላ ቀርቶ ትዳር ያፈርሳል ለምንድነው ዛሬ ትዳር በቀላል ፍች የበዛው አንዱ መሰረታዊ ችግራችን የአኽላቅ ችግር ነው የስነ ምግባር ችግር ነው ሼኹ አልባኒ ረሂመሁላህ طلب العلم ላይ علم ፍለጋዬ ላይ የመጀመሪያ ዘመኔ ላይ ህዝባችን ትልቁ የጎደለው የላ ኢላሃ ኢላላህ የተውሂድ ትክክለኛ ግንዛቤ ነው ብዬ ነበር ማምነው አሉ ኋላ በዘመናት ግን የተገለጠልኝ ከዚህ ትልቅ ክፍተት ጋር ተጨማሪ ሌላ ክፍተት እንዳለ ተገለጠልኝ አሉ እሱም የስነ ምግባር ችግር ነው እንደ ህዝብ የስነ ምግባር ችግር አለበት አላህ ካዘነላቸው ውጭ በመሐላችን ፍች የነገሰ የበዛው
ስነ ምግባር ስለቀለለ ነው። ዳዕዋችን ፍሬው የቀለለው ስነ ምግባር ስለቀለለ ነው። ቀደምቶች ያለ አንድ ሰይፍ በባህሪያቸው ብቻ በስነ ምግባራቸው ብቻ ኢስላምን የትና የት አድርሰውታል። ገበያቸው ላይ ታማኞች ናቸው። አማና ቢሰጣቸው ታማኞች ናቸው። ሙስሊሞች እንኳን ያልሆኑት አደራ የት ነበር የሚያስቀምጡት? ሙስሊሞችን ፈልገው ነበር የሚያስቀምጡት። ዛሬስ እዚህ ቦታ ነው ያለነው። ባለሙያ ሆነው ዕቃ ቢሰጣቸው የተረፈቸውን ቋጥረው ይመልሳሉ፣ አይጠቀሙም። በዚህ የተነሳ እስኪ ሐበሻ ውስጥ ኢስላም በምን ተስፋፋ? ቀደምቶቻችን የተሻለ ስነ ምግባር ነበራቸው። ሌሎቹም ሀገራት ላይ ኢስላም አንድ ሰይፍ ያልደረሰባቸው ይሄ ነው የሚባል ጠንካራ ዳዕዋም ሳይኖር በሙስሊሞች ስነ ምግባር ብቻ የትና የት ደርሷል ኢስላም። ዛሬ ደግሞ በተቃራኒው የኛ ባህሪ አይደለም ከውጭ ሊያስመጣ ከውስጥ ያለውን ከዳዕዋ ሊያርቅ ይችላል። ራሳችንን መፈተሽ አለብን። መሸነጋገር መሸዋወድ የለብንም። የስነ ምግባር ዳዕዋ አንዳንዶች ለሆነ ቡድን አሳልፈን ሰጥተነዋል። ልክ የኢስላም አካል እንዳልሆነ፣ ልክ የኢስላም መሰረታዊ ክፍል እንዳልሆነ ገሸሽ አድርገነዋል። እነሱ ናቸው በዚህ የሚታወቁት። አሳፋሪ የሆነ ግንዛቤ ማለት ነው። በመጥፎ ባህሪ ስንት ቤተሰብ ተቆራርጧል። ስንት ዘመዳሞች ተለያይተዋል። ከጎረቤት ጋር ስንቶች ተቀያይመዋል። በመጥፎ ባህሪ የተነሳ የሁለት ሰዎች ግጭት ወደ ብሔር አድጎ ስንቶች ተጫርሰዋል። በመጥፎ ባህሪያችን የተነሳ ስንት ዳዕዋ መክኗል፣ አደጋ ተደቅኖበታል። በመጥፎ ባህሪያችን የተነሳ አንድ ሁለት ብለን የምንቆጥረው አይደለም፣ ብዙ አደጋ ደርሶብናል። ስለዚህ የመልካም ባህሪን ዋጋ በዚህ ደረጃ ከተረዳን ተገቢ ትኩረት ልንሰጠው ይገባል። መልካም ስነ ምግባር ሁለት አይነት ነው። ተዓሙል ከምናደርገው አንፃር ሲታይ ሁለት መልክ ይኖረዋል። አንደኛ ሑስኑል ኹሉቅ መዐል ኻሊቅ ከፈጣሪ ጋር ያለ ስነ ምግባር አለ። ሁለተኛ መዐል ኸልቅ ከፍጡር ጋር ያለ አለ። ከፈጣሪ ጋር መልካም ስነ ምግባር ማለት ምንድነው? ተስዲቁ ኸበሪሂ የተናገረውን እውነት ብሎ መቀበል፣ የጌታችንን ኸበር ንግግር ያለምንም ማመንታት መቀበል። ቁርአን ውስጥ ያለውን ሐዲስ ውስጥ ያለውን የኛ ጭንቅላት በተለያዩ ነገሮች ውስጥ አልፎ አንዳንድ ነገሮች ሊከብዱት ይችላሉ። አካዳሚ ውስጥ ገብቶ ብዙ የተሸከማቸው ብዥታዎች ሊኖሩ ይችላሉ። በማህበረሰብ ውስጥ ደጋግሞ ስለሰማቸው የለመዳቸው ነገሮች ሊኖሩ ይችላሉ። ቁርአን ውስጥ ሐዲስ ውስጥ ከሚነገረው ከተቃረነ አሽቀንጥሮ ይጣል። ከአላህ ጋር ያለን አንዱ አኽላቅ ምንድነው? የተናገረውን ያለምንም ማመንታት መቀበል። ከነቢዩም ሰለላሁ ዐለይሂ ወሰለም የተላለፈውን እንደዚሁ ከአላህ የመጣ ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ከአላህ የመጣ ስለሆነ እውነት ብሎ እጅ መስጠት መቀበል። ሁለተኛ ተለቂ አሕካሚሂ ቢተንፊዝ ህግጋቱን ለመፈጸም እጅ መስጠት። በሶላት አዞናል፣ ከበደል እንድንርቅ አዞናል፣ በተለያዩ ዒባዳዎች አዞናል። እነዛን አሚን ብሎ መቀበል፣ ይሁን ብሎ መቀበል። ሶስተኛ አሳማሚ የሆኑ የአላህ ቀደሮች ሲደርሱብን፣ ውሳኔዎች ሲደርሱብን አሚን ብሎ እጅ መስጠት። ይህም የአኽላቅ ክፍል ነው፣ የስነ ምግባር ክፍል ነው። ከአላህ ጋር አኽላቅ ሳይኖረን፣ ከጌታችን ጋር መልካም የሆነ ስነ ምግባር ሳይኖረን ከፍጥር ጋር ብንጎናበስ ምን ትርጉም አለው? ምንም ፋይዳ የለውም ቢከፍቱት ተልባ። ስለዚህ ከጌታችን ጋር ያለንን አኽላቅ ልናስተካክል ይገባል። ሁለተኛው የስነ ምግባር ክፍል ከፍጡራን ጋር ያለ መልካም ስነ ምግባር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወኻሊቅ ናስ ቢኹሉቅን ሐሰን ሰዎችን በመልካም ባህሪ ተኗኗራቸው ይላሉ። በመልካም አኽላቅ ተኗኗራቸው። ስለዚህ ሰዎች ጋር ያለን ሙዓመላ ምን ይመስላል? ከወላጆቻችን ጋር ወላ ተቁል ለሁማ ኡፍን ኡፍ እንዳትል እጭ እንዳትላቸው ነው የተባልነው። ዛሬ ከዛ ያልፈ ስንቴ ነው ቅስማቸውን ልባቸውን የምንሰብረው? ወላ ተንሃርሁማ አትገላምጣቸው። ወቁል ለሁማ ቀውለን ከሪማ የለሰለሰን የከበረን ቃል ተናገራቸው። አደብ አለ ትዝ ይለናል ነው ወይስ እኩል ነው አፍ የምንካፈተው? አስቀየሙን ብለን ምን ያህል ርቀት ነው የምንሄደው?
ይሄ ሸሪዓዊ አደብ ከኛ ጋር ትዝ ይለናል። ወላጆች ጋር በተያያዘ ቆም ብለን ማሰብ ይኖርብናል። ሁለተኛ ከቤተሰብ ጋር ለሚስትህ ምን አይነት ሰው ነህ አንተ? ነብዩ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ከእናንተ በላጭ ማለት ለባለቤቱ ለቤተሰቡ በላጭ ሆነ ነው አሉ። ወአነ ኸይሩኩም ሊአህሊ እኔ ለቤተሰቤ ከእናንተ የበለጠ በላጭ ነኝ አሉ። ለቤተሰባችን ምን አይነት ሰዎች ነን? መልካም ነን? አንዳንዱ ከቤት ቀጋ ከውጭ አልጋ ነው። ቤት ውስጥ እሾህ ነው ይዋጋል ቀጋ፣ ውጭ ላይ ምቹ ነው። ልጆቻችን ጋር ቤተሰባችን ጋር ምን አይነት ባህሪ ነው ያለን? የሚያስበረግግ ነው? የሚያቀርብ ነው? ምን አይነት ነው? ውጭ ላይ ምን አይነት ሰዎች ነን? ውጭ ምን ዋጋ አይደለም መልእክቱ። ሴቷስ ለባሏ ነብዩ ሰለላሁ ዐለይሂ ወሰለም ፈንዙሪ ተመልከቺ ይሄ ሰውዬ ጀነትሽም እሳትሽም ነው ያሏት ባሏን። ጀነትሽም እሳትሽም ነው። ከባሏ ጋር እንዴት ነው ያላት ግንኙነት? ከባልሽ ጋር ምን አይነት ነሽ አንቺ? አደብ አለው ወይ? ነብዩ ሰለላሁ ዐለይሂ ወሰለም ፍጡር ቢሰግድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር ነው ያሉት። ይሄ ስርዓት አለ ወይስ የዘመኑ የሴቶች መብት በትምህርት ጥቅስ ውስጥ እናስቀምጠው? ሴቶችን በባላቸው ላይ የማሸፈት ዘመቻ ማለት ነው ፌሚኒዝም የሚሉት። ይሄ ሽውታ መጥቷቸው በቀጥታም ባይሆን በተዘዋዋሪ የሆነ ነገር የሚነካካቸው ስንት ሴቶች አሉ። ስትማር የተለየ ስሜት፣ ሳትማር ስትቀር ባለመማር እኮ ነው የቀረብኝ ብላ አሁንም የሆነ ስሜት ይመጣል። በሁለቱም አቅጣጫ አደብ አለ ወይ? ስነ ምግባር አሁንም ከዚህ ይጀምራል። መልካም ስነ ምግባር ከዘመዶች ጋር ለዘመዶቻችን ምን አይነት ነን? በተለየ ከተማ ሰው የገጠር ዘመዶች ሲመጡ እንዴት ነው የሚሆነው? ልጆችን አደብ አስተምረሃል? ዘመዶቻቸው ጋር ምን አይነት ናቸው? መልካም ስነ ምግባር ከጎረቤት ጋር ምን አይነት ነን? ለጎረቤቶቻችን ምን አይነት ነን? በር ዘግተው ቢሄዱ ሳምንት ወር ቢቆዩ የሚሰጉነን ወይስ የምንታመንን? ችግር ቢገጥማቸው ለችግራቸው ምን ደርስነን? እኛ በድሎት እየኖርን እነሱ በሰቀቀን እየገፉ በዚህ መልኩ ነው የሚቀጥለው? ህይወታችንን ማየት ነው፣ ሁኔታችንን ማጤን ነው። ከውጭ ሰዎች ጋር፣ ከማህበረሰቡ ጋር፣ ከዑለማዎች ጋር፣ ከታላላቆች ጋር እያንዳንዱን ቆም ብለን ስነ ምግባራችንን ልንፈትሸው ልንገራው ይገባናል ማለት ነው። መልካም ስነ ምግባር ቅድም ካነሳሁት በተለየ በሌላ በኩል ሁለት አይነት ነው። ከምን አንፃር? ከምንጩ አንፃር፣ ከመነሻው አንፃር አላህ ስብሓንሁ ወተዓላ ያደላቸው ጅቢሊ አብሮ የታነጸ መልካም ስነ ምግባር ያላቸው ሰዎች አሉ። ከልጅነታቸው ጀምሮ የለሰለሰው የተመቹ መልካም ስነ ምግባር ያላቸው። በሌላ በኩል ደግሞ መልካም ስነ ምግባር በከስብ በልፋት በትጋት በትምህርት የሚመጣ አለ። ይህን የምናነሳው ለምንድን ነው? እኔ ባህሪ ነው እንግዲህ ምን ላርግ እንዳይባል ነው። የመልካም ስነ ምግባርን ዋጋ የምንነጋገረው ለምንድን ነው? ራሳችን እንኳን እንድንፈትሽ ነው፣ እንድናርቅ ነው። እኔ አንዴ ባህሪ ነው እንግዲህ ምን ላርግ እንዳንል ነው። እጅ መስጠት የለም፣ ዑዝራ አይሆንም። ይሄ ራሳችንን ልንገራው ይገባል፣ ልናርቀው ይገባል፣ ልንከታተለው ይገባል፣ ልናዳብረው ይገባል። መዳበር ይችላልና ልናስተካክለው ይገባል። ከዚህ አንፃርም ስለዚህ ስነ ምግባራችን አላህ ያደለው ካለ ይንከባከበው፣ ይጠፋል። በስርዓት ያልተያዘ በመልካም የምናውቀው ዛሬ አይናውጣ የሆነ ይኖራል። ትላንት በመጥፎ የምናውቀው ዛሬ የተቀየረ ይኖራል። ሰዎች ይቀያየራሉ። ሰው ቀና ብላ የማታይ ድምጿ የማይሰማ የሆነች ልጅ ከመጥፎ ሰዎች ጋር በመዋሏ ምክንያት ሙሉ ከወገብ በላይ ምላስ እስከምትመስል ትደርሳለች። ሁሉ ነገሯ የሚያወራ መቼ ውሎ ሰው ውሎውን ይመስላል ይባላል። መልካም ስነ ምግባርን የምናገኝባቸው መንገዶች ምንድናቸው? እንዴት አድርገን እናዳብረው? እንዴት አድርገን እናጎልብተው? አንደኛ ቁርአናችንን እንመልከት፣ ሐዲታችንን እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻ ስትገልጻቸው ካነ ኹሉቁሁ አልቁርአን ያለችው ስነ ምግባራቸው
ቁርአን ነበራለች። ስለዚህ ቁርአን ውስጥ ያሉ የሥነ ምግባር መገለጫዎችን ተላብሰዋል። ሥነ ምግባርን ከፈለግን ወደ ቁርአን እንመለስ። የቁርአንን አደብ እንውሰድ። ከትእዛዙ እንቁም፣ ትእዛዙን እንፈጽም፣ ክልከላውን እንራቅ። ሐዲስም ላይ እንደዚሁ ነቢዩን ሰለላሁ ዐለይሂ ወሰለም አርአያ እናድርግ፣ ምሳሌ እናድርጋቸው። ወኢነከ ለዐላ ኹሉቂን ዐዚም ዝም ብሎ እኮ አይደለም የተጠቀሰው፣ ምሳሌ እንድናደርጋቸው ነው የሚፈለገው። ስለዚህ የነቢዩን ሰለላሁ ዐለይሂ ወሰለም ሲራ ባህሪያቸውን፣ ስነ ምግባራቸውን እንፈልግ፣ እናጥና፣ እንከታተል። ለማድነቅ አይደለም። ባዶ ማድነቅ ምን ይሰራል? ከንፈር ለመምጠጥ አይደለም፣ ለመደነቅ አይደለም። ራሳችንን ለመለወጥ፣ ራሳችንን ለመግራት የነቢዩን ሰለላሁ ዐለይሂ ወሰለም ባህሪ እናጥና። ሶስተኛ ከመጥፎ ሰዎች እንራቅ፣ ከመልካሞች ጋር እንዋል። ውሏችንን እንመልከት። ጓደኛህን ንገረኝና ማንነትህን ልንገርህ ይባላል። ነቢዩም ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ ይላሉ። ሰው በወዳጁ ሃይማኖት ላይ ነው ይላሉ። ሰው በወዳጁ ሃይማኖት ላይ ነው። ከመልካም ሰዎች ጋር መዋል መን ለም የኩን በይነ ኢኽዋኒ የሱሩ ፈኢነ አውቃተሁ ነቅሱ ወኹስራኑ። ከሚደሰትባቸው ወዳጆች ጋር ወንድሞች ጋር ያላደረገ ውሎውን ከነሱ ጋር ያልሆነ ጊዜው እንዳለ ጉድለትና ኪሳራ ነው ይላሉ። ወአጥየቡል አርዲ ማ ሊነፍሲ ፊሂ ቱቃ፣ ለነፍስ ምቹ የሆነው ቦታ አላህን መፍራት ያለበት ነው። ሰሙል ኸያጢ መዐል አሕባቢ መይዳኑ፣ ከሚወዱት ጋር የመርፌ ቀዳዳ ራሱ አደባባይ ነው አሉ። ከሚወዱት ሰው ጋር አላህን ከሚፈራ ሰው ጋር የሚያሳልፉት ጠባብ የመርፌ ቀዳዳ ስንት ሰው ታስቀምጣለች? የምትጠቀስ ናት። ጠባብ ቦታ እንኳን ከሚወዱት ጋር አላህን ከሚፈራ ጋር ሲሆን አደባባይ ነው፣ ሰፊ ነው አሉ። ወአኽበቱል አርዲ ማ ሊነፍሲ ፊሂ አዘን፣ ከቦታ ሁሉ መጥቆሻሻ ማለት ደግሞ ለነፍስ አዛ የሚያደርግ የሆነው ነው። ኸድሩል ጂናኒ መዐል አዕዳኢ ኒራን፣ የለመለመ ጨፌ አረንጓዴ ቦታ ራሱ ከጠላት ጋር ከሆነ እሳት ነው፣ ቃጠሎ ነው። ከሚጠሉት ጋር ሲሆን፣ ከመጥፎ ሰዎች ጋር ሲሆን ውሏችን የት ነው? መልካም ስነ ምግባራችንን ለመከታተል ውሏችንን መከታተል ያስፈልጋል። ከመጥፎ ሰዎች ጋር እየዋልን ከሆነ የነበረንን እናጣለን፣ እንኳን ሌላ ልንጨምር ቀርቶ። ስለዚህ ከመልካሞች ጋር መዋል፣ ከመጥፎ መራቅ፣ ከመጥፎዎች መራቅ አንድ ስነ ምግባራችንን የምናዳብርበት መንገድ ነው። የደጋጎችን ታሪክ ማጥናት፣ ደጋጎችን መምሰል። ተሸበህ ቢልኪራሚ ኢን ለም ተኩን ሚንሁም ኢነ ተሸቡሃ ቢልኪራሚ ፈላሑ። ደጋጎችን መሰል እነሱን እንኳን ባትሆን ደጋጎችን መምሰል ከነሱ ጋር መመሳሰል በራሱ ስኬት ነውና ይላሉ። እና መልካም ስነ ምግባራችንን በዚህ መልኩ ከፍ ልናደርገው፣ ልንከታተለው፣ ዋጋ ልንሰጠው ይገባል። መልካም ስነ ምግባር መቼ ነው ዋጋ የሚኖረው? ስለ መልካም ስነ ምግባር ምንነቱ፣ አስፈላጊነቱ፣ መገኛ መንገዶቹ ይሄ ሲጠፋ የሚኖረው አደጋ እያየን ያለ ነው። ዋጋ የሚኖረው መቼ ነው? መልካም ስነ ምግባር እያለ ዋጋ ሊያጣ ይችላል። መቼ? እናታችን ዓኢሻ ረዲየላሁ ዐንሃ ነቢዩን ሰለላሁ ዐለይሂ ወሰለም ኢብኑ ጁድዓን ካነ ፊል ጃሂልያ የሲሉ ረሒም ወዩጥዒሙ ልሚስኪን። ኢብኑ ጁድዓን የተባለው ሰው በዘመነ ጃሂልያ ቀብለ ልኢስላም ዝምድናን ይቀጥል፣ ምስኪኖችን ያበላ ነበር። ይህ ነገር የሚጠቅመው ነው ወይ ብዬ ጠየቅኳቸው አለች። መልካም ስነ ምግባር ነው እየፈጸመ ያለው። ዝምድናን ይቀጥል ነበር፣ ምስኪኖችን ያበላ ነበር። ጥሩ ባህሪ ይጠቅመዋል ወይ ብዬ ጠየቅኳቸው አሉ። አይጠቅመውም አሉ። ምክንያቱም አንድ ቀን እንኳን ረቢ እግፊር ሊ ኸጢአቲ የውመ ዲን አላለም አሉ። በፍርዱ ቀን ጌታዬ ሆይ ወንጀሌን ማረኝ ብሎ አንድ ቀን እንኳን አልተናገረም። በጌታው አያምንም። ኢማን በሌለበት መልካም ስነ ምግባር አይጠቅምም። ተውሂድ በሌለበት መልካም ስነ ምግባር አይጠቅምም። ሙስሊምን ሙስሊም ያሰኘው ከስነ ምግባሩ በፊት ምኑ ነው? ተውሂዱ፣ ኢማኑ፣ ዐቂዳው ነው። እዚህ መሰረት ላይ መጣል አለበት። መልካም ስነ ምግባራችን ከዚህ መሰረት ላይ ካልተጣለ ዋጋ አይኖረውም። አልዓስ ብን ዋኢል በጃሂልያ
100 ግመል ሊያርድ ስለት ይሳላል ስለቱን ሳይፈጽም ሞተ በኩፍሩ ላይ ነው የሞተው ልጁ ሂሻም 50 ግመል አረደለት ስለቱን ሊፈጽምለት 50 ግመል አረደ ቀሪው ማን ላይ ነው አምር ኢብኑ አልዓስ ረዲየላሁ ዐንሁ አባቴ በዚህ መልኩ ነው ያሳለፈው ወንድሜ የድርሻውን 50 አርዷል እንዴት ላርግ በማለት ጠየቁ እኔ ልረድ ወይ ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ምላሽ ምን የሚል ነው أما أبوك لو كان أقر بالتوحيد فصمت وتصدقت عنه نفعه ذلك أباتهم توحيد بيقبل نوره توحيد بيرقاقط نوره بتصوم اللت بتصدق اللت يتقمو نبرالوت አሁንስ 50 ግመል ታጣለህ እንጂ እሱ የሚጠቀም አይደለም ለምን መሰረቱ የተበላሸ መሰረቱ ከሌለ ከዚህም የበዛ ስራ ቢኖር ዋጋ ይኖረው ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين برقتم ملكوتاوي يهنا وحي وردوا للاجوال لنبي صلى الله عليه وسلم ودانتم كانت بفيت ودنبروتم بتاقر سرا كله بملو يبلاشال يميل ملكم سنة مقبار من دزيو شرك كان لواقع يلو توحيد كان لواقع يلو لزيهم نو 18 نبيات انكزر الزرب وهلا من يالو ولو أشركوا لحبط عنهم ما كانوا يعملون سيسروت ينبروا يبلاش نبر إيه ميتك من دنو الله ناسبان بإخلاص يلتفز منجر أجيك على عندالبت إيه بتشام ما يدلم الله سبحانه وتعالى لسوا بما يمتنون نجر لنجلس أو يجبام حياء لنورني يجبال السون بما يمتنون نجر الله سبحانه وتعالى راسهم بقرآن يجلس أبتهلا بملك تنيو عندبت يجلس أبتهلا كذا ألفا جيتاتشن سبحانه وتعالى السوء يجلس أبتنا ستن مدافع بل لا راسهم بالجلس أبت مجلس الجيج يأدب كلتهم يهون يا بخاري شيخ يهونوت نعيم ابن حماد الخزاعي رحمه الله من إلى من شبه الله بخلقه فقد كفر اللهم بفطر يمسها السلسة وبرقتم كدوالا ومن أنكر ما وصف الله به نفسه الله راسنا يجلس أبتن يستبابل من دزيو برقتم كدوالا وليس فيما وصف الله به نفسه ولا رسوله تشبيها الله راس بجلس أبت وسط ملك تنيوم مستم بجلس أبت وسط ما مساسل ميبالي اللب سنتو تشالوكو يا ظاهر يا قرآن ملك موسد ظاهر يا حادث ملك موسد اللهم بفطر ما مساسل نويالو قرآننا حديثنا ميقافس نسوي تشالو ظاهر موسد كفرنا ويلالو سلازي መልካም ስነ ምግባራችን ዋጋ ይኖረው ዘንድ ከሚያስፈልጉ ነጥቦች አንዱ ዋናው መሰረታዊ ነገር አቂዳ ነው ተውሂድ ነው ከጌታችን ጋር ተአዱብ አደብ ሊኖርን ይገባል ማለት ነው የመጨረሻ የማነሳቸው ነጥቦች ከመልካም ስነ ምግባር ጋር የማይሄዱ አብረው የማይጓዙ ሰዎች የሚሸወዱባቸው አንድ ሁለት ሶስት ነጥቦችን ነው ማነሳው አንደኛው ነገር ቤተሰብ ላይ ተቆጣጣሪ ያለ መሆን ሚስቱ ከዲን ራቀች አራቀች ሰገደች አልሰገደች ልጇ ምሽታ ገባች አልገባች ደንታ ቢስ መሆን ምንም አይመስለውም አለባበሷ ምን ይመስላል አይከታተልም ልጆቹ ከዲን ርቀዋል ቀርበዋል ደንታው አይደለም እንዲህ አይነት ሰው ደዩስ ይባላል የደነዘዘ ፍጡር ነው ከእንስሳ ቢፈለግ አምሳያ የሚገኝለት አሳማ ነው رسول صلى الله عليه وسلم 3 لا يدخلون الجنة ሶስት አይነት ሰዎች ጀነት አይገቡም አሉ የመጀመሪያው ያነሱት ምንድነው العاق لوالديه ወላጆቹን ሐቅ የሚቆርጥ የሆነ ሰው ወላጆቹን የሚበድል የሚገፋ የሆነ ሰው ሁለተኛ ያነሱት ነገር ምንድነው الديوث ደዩት የሆነ ሰው ነው ልጁ የትገባች የትወጣች ሚስቱ የትሄደች የትገባች ደንታ የለውም ከዲን ቢርቁ ባይርቁ ይሄ የሚያስቸግር ባህሪ አይደለም የተፈለገው ከዲን አንፃር ነገሮችን መፈተሽ መከታተል የማይመለከተው ይሆናል كلكم راع وكلكم مسؤول عن رعيته
ሁላችሁም እረኞች ናችሁ ኃላፊነት አለባችሁ እያንዳንዱ ደግሞ ስለተሰጠው ኃላፊነት ተጠያቂ ነው የተባልነው ለዚህ ደንታቢስ መሆን በእንዲህ አይነት ቦታ ላይ ልክስክስ መሆን ምንም የማይመስለው መሆን አለባበሷ ልጁ ምን አይነት ነው ምንም አይመስለው ብር ይሰጣል ለርቃን ሩብ ጉዳይ የሆነ ለብሳ ትመጣለች አንተ ይሄን ነው የምትለብሽው አስተግፊሩላህ ብሎ ያልፋል ምናልባት ያው ምሻል ካለ ወይም ደግሞ ምንም አይመስለው ካፊራ ገባች ምንም አይመስለው ከወንድ ጋር አላስፈላጊ ግንኙነት አለ ምንም አይመስለው ለቤተሰብ ምቹ ማለት እንደዚህ አይነት አይደለም የኔ አባቴ እኮ ነፃ የሆነ ሰው ነው ፍሌክሲብል ነው እንደዚህ ነው ይላሉ ይሄ ደዩስ ነው ልክስክስ ነው ርካሽ የሆነ ፍጡር ነው ከመልካም ጸባይ ጋር አብሮ መሄድ አይደለም ሁለተኛ አሁንም ከዚህ ጋር ጥንቃቄ ሊገባ የሚገባው ስርዓት የሌለው ሐያ ከዲን ጋር የማይሄድ ያፈነገጠ ሐያ ወንጀል ቢፈጸም ምንም አይመስለው አይናፋር ምን አይነት አይናፋር ሸሪዓ የሚፈልገው አይደለም ሸሪዓችን እኮ አይናፋርነትን ያበረታታል እንዲያውም ከኢማን ነው የሚለው አይደል እንዴ ደግሞ ደጋግሞ ያሳስባል ከመሆኑም ጋር ቦታውን ያልጠበቀ ሐያ ሲሆን ደግሞ የተወገዘ ነው ان الله لا يستحي من الحق ትላለች ሙስሊም ረዲየላሁ ዐንሃ ነብዩን ሰለላሁ ዐለይሂ ወሰለም ለጠይቅ መጣች አላህ ከሐቅ እፍረት የለውም አለቻቸው የምጠይቀው ነገር ቀጥሎ ያለው ለብዙዎች ለማውጣት የሚከብድ ነው ብልጠታቸውን ርቀታቸውን እስኪ ተመልከቱት ሴት ልጅ በህልሟ ግንኙነት ከፈጸመች ትጥበት ግዴታ ይሆንባታል አለቻቸው ቀጥላ ሌሎች እስከሚሸማቀቁ አንቺ ሴት ልጅ احتلام ትሆናለች በህልሟ እንዲህ አይነት ነገር ታያለች ብለው ሌሎች አነሱ እየሳቁ የተሸማቀቁ እሷ ግን ይሄ ነገር እንዳይነሳ ያስቀደመችው ሙቀዲማ ተመልከቱት ان الله لا يستحي من الحق الله ከሐቅ አያፍርም ይሄን የሚያሳፍር አላረገውም ጌታችን መጠየቅ አለብኝ ያለ ቦታው ሲሆን ግን ሐያ ያለ ቦታው ሲሆን ከዕልም ያግዳል ሚማኒ لا يتعلمان مستحين ومستكبر ሁለት ሚሞች አይማሩም ይላሉ ዓሊሞች መማር አይችሉም አንደኛው ሚም ሙስተሂል ቦታውን ያልጠበቀ ሀፍረተኛ ጀናባ እንዴት ማውረድ እንዳለበት አያውቅም መጠየቅ ግን ይሸማቀቃል ከዛስ ሶላቱን ሁሉ አደጋ ላይ ይጥለዋል መሰረታዊ ነገሮችን አያውቅም ለመጠየቅ ያፍራል የሚያስተምረው የሚጠይቀው ህፃን ይሆንበታል ለምሳሌ አሁን ይሄን ህፃን ልጅ ሲጠይቅ ሰውስ ምንድነው የሚለኝ ያፍራል ኩራተኛ ሌላኛው ደግሞ እኔ እኮ የተሻለ አውቃለሁ እኔ የበለጠ ነኝ አካዳሚ ነው የተማረው ለምሳሌ አካዳሚ ተማረ ዲን ተማረ ማለት አይደለም ዲን ተማረ ሉጋ ተማረ ማለት ፊቅህ ተማረ ማለት አይደለም ፊቅህ ተማረ ማለት ሉጋ ተማረ ማለት አይደለም ሉጋ ተምሮ ቀጥታ አቂዳ ሊያስተምር ይጀምራል ምንም እንኳን አልተማረ አጎምሳ ምንም ያሳፍር ነገር የለም የሚያሸማቅቅ ነገር የለም ቦታውን ያልጠበቀ ሐያ የተወገዘ ነው ስነ ምግባር ጋር አይሄድም እሱ እኮ ይሸማቀቃል እሷ እኮ እንደዚህ ነች ከተባለ ያለ ቦታው ከሆነ እንዲያውም በአገራችን ምን ይባላል አይናፋር ልጃገረድ ከወንድሟ ታረግዛለች ይባላል አሳፋሪ አሸማቃቂ በጊዜ ያልተገታ ጥፋት ኋላ ላይ ሊሸከሙት የማይችል ነውር ያመጣል ያስከትላል ይሄ ከስነ ምግባር ጋር የሚሄድ አይደለም እንደዚሁም አሁንም ከስነ ምግባር ጋር ሊቀላቀል የማይገባው ነጥብ ምንድነው ሰዎችን ዝም ብሎ ማለፍ ደንታቢስ መሆን በመልካም ማዘዝ ከመጥፎ መከልከልን ቸል ማለት የሚጎረብጡ ነገሮች አሉ ሰዎች ዘንድ ቢናገር ክፉ ስም ሊሰጠው ይችላል አው ማህበረሰባችን ከዲን ሲርቅ ያንን አንስተን ምንናገር ከሆነን ያለ ስማችን ስም ይሰጠናል ያለ ባህሪያችን ባህሪ ያላብሱና ያለ ግብራችን ሌላ ነገር ይሰጠናል ብዙ ነገሮች ይከተላሉ ይሄን ሽሽት ሰዎችን ለማስደሰት ብሎ ምን የሚያደርግ ሰው አለ ቢናገር የሚፈልጉትን መርጦ ነው የሚናገረው የሚጎረብጣቸውን ደግሞ ያልፈዋል ስንቶች ናቸው ስለ አቂዳ ማውራት አይፈልጉም ለምን ያለውን ሽርክ ቢናገር የሚከፉ ሰዎች አሉ ስለ ጫት ማውራት አይፈልግም ለምን የሚቅሙ ሰዎች እንዳይከፉበት ማለት ነው እየመረጠ ስለ ወላጅ ሐቅ ይናገራል
ማሻአላህ እሱ ጥሩ ዳዒ ነው ስለ ባል ሐቅ ይናገራል ጥሩ ነው መናገሩ ግን ማህበረሰባችን ውስጥ ያለውን ክፍተት ለመናገር ለምን እንፈራለን የሰዎችን ውዴታ በዚህ መልኩ አይደለም መፈለግ ያለብን من التمس رضا الله بسخط الناس ሰዎች እየተቀየሙም ቢሆን የአላህን ውዴታ የፈለገ ሰው አላህ Subhanahu Wa Ta'ala ይወደዋል ሰዎችም እንዲወዱት ያደርገዋል ነው የተባለው በተቃራኒው የሰዎችን ውዴታ አላህ በሚጠላው ነገር አላህ በሚቆጣበት ነገር የሚፈልግ ከሆነ አላህ ይቆጣበታል ሰዎችም በሂደት የሱን አስመሳይነት አይተው እንዲጠሉት ያደርገዋል ሙዓዊያ ኢብኑ አቢ ሱፊያን ረዲየላሁ ዐንሁ እናታችን ዓኢሻ ላይ መልእክት ላኩ አሳጥረሽ ምከሪኝ ብለው መልእክት ላኩባት ሰላም ባንተ ላይ ይሁን ከዚህ በማስከተል سمعت رسول الله صلى الله عليه وسلم يا الله ملكتኛን እንዲህ ሲሉ ሰምቻለሁ من التمس إرضاء الله بسخط الناس አላህን ማስወደድን የፈለገ ሰው በምን መልኩ ሰዎች እየተቀየሙም ቢሆን እንጂ ዝም ብለን ሙኻለፋ ፍለጋ እኮ አይደለም መለየትን ፍለጋ አይደለም እውነትን በመናገሩ ሰዎች የሚቀየሙት ሆነው ነገር ግን ለሱ ደንታ ሳይሰጥ የአላህን ውዴታ በመፈለግ በዚህ መልኩ የተናገረ ሰው ከፋሁ الله مؤنة الناس የሰዎችን ጣጣ አላህ ይበቃዋል አለች من التمس إرضاء الله بسخط الناس ሰዎች እየተቀየሙም ቢሆን የአላህን ውዴታ የፈለገ ሰው አላህ ከሰዎች ጣጣ ይበቃዋል በተቃራኒው አላህ በሚጠላው ነገር የሰዎችን ውዴታ የፈለገ ሰው አላህ በሰዎቹ ላይ ይተወዋል የሰው ልጅ ጀነት የለው ሳት የለው ምን ያመጣል ልብ በሉ ምክር ጠያቂው ሙዓዊያ ናቸው ኸሊፋ ናቸው በሰዓቱ መሪ ናቸው አሳጥራ በዚህ መልኩ ለመሪ ነው ይሄን አሳልፋ የሰጠችው መሪ ሲኮን የሚጠብቀው ብዙ አይነት ሰው ነው ሰዎችን ለማስደሰት ተብሎ አላህ የሚጠላው ነገር ሊፈጸም ይችላል ህዝባዊ ኃላፊነት ላይ ያሉ ሰዎች በዳዕዋ ሊሆን ይችላል በአስተዳዳሪነት ሊሆን ይችላል በስልጣን ሊሆን ይችላል በሹመት በተለያየ ቦታ ኃላፊነት ላይ ያሉ ሰዎች አለቆቻቸውን ለማስደሰት ብለው ህዝባቸውን ሊበድሉ አይገባም አለቆቻቸውን ለማስደሰት ብለው አላህ የሚጠላውን ሊፈጽሙ አይገባም አለቆቻቸውን ለማስደሰት ብለው ከዲን ጋር የሚጋጭ ነገር ሊፈጽሙ አይገባም ህዝባቸው ውስጥ ኩፍር እንዲነግስ ማድረግ የለባቸው ህዝባቸው ዲኑን መጠበቅ ይኖርባቸዋል አላህ የሚጠላው ነገር ሲፈጸም መሰረታዊ የዲን ክፍሎች ሲጣሱ አማኞች መብታቸው ሲረገጥ ለዛሊሞች አጋዥ ሊሆኑ አይገባም የሰዎችን ውዴታ በመፈለግም ከዲን ጋር የሚጋጩ ነገሮችን ሊፈጽሙ አይገባም ሰው ማስደሰት አይቻልም ከፊሉን ስታስደስት ከፊሉን ታስከፋዋለህ الامام الشافعي رحمه الله ارضاء الناس غايه لا تدرك ሰውን ማስደሰት የማይደረስበት ግብ ነው አንዱን ስታስደስት ሌላው ይከፋል ያን ስታስደስት ሌላኛው ይከፋል ምን ይባላል አንድ ሰው ልጁን ይዞ አህያ ይዘው ይጓዛሉ አባት አህያው ላይ ተቀምጦ ልጅ ከኋላ ይከተላል ምን አይነቱ ጨካኝ ነው አሁን ይሄ ለጋ ልጅ በእግሩ እየሄደ እሱ አህያ ላይ ሆኖ ይጓዛል ሲሉ ጆሮ ገባ ወረደና ልጅ ናስኪያን ተውጣል ልጁ አህያው ላይ ሆነ አሁን ሲጓዙ ደግሞ አየዛሬ ልጅ አሉ ደግሞ እንደገና ትልቁ ሰው በእግሩ እየሄደ ትንሹ አህያ ላይ ሆኖ ይጓዛል እስኪ ተመልከቱት አባት አሁንም ጆሮ ገባ እስኪ ሁለታችንም እንውረድ ወረዳል ሁለቱም ወርደው ሲጓዙ ደግሞ ሰው መሳቅ ያዘባቸው ምን አይነት ሞኞች ናቸው አህያው ባዶውን እየሄደ እነሱ በእግራቸው ይሄዳሉ የቀረው አህያውን መሸከም ነው እንግዲህ ተመልከቱ إرضاء الناس غاية لا تدرك ሰውን ማስደሰት የሁሉም ፍላጎት ማሟላት የማይሳካ ግብ ነው አትድከም ነገር ግን ስለ ሰውን የምን አገባኝ ብለህ ስነ ምግባርን ደግሞ የምትገፋ መሆን የለብን መልካም ስነ ምግባርን ተገቢ የሆነ ዋጋ ሰጥተን የዲናችን ክፍል እንደሆነ ተረድተን ጌታችን አላህ Subhanahu Wa Ta'ala ያዘዘበት በተለይ ወጣቶች በተለይ ወደ ዲን የቀረበ ለምን ጦሱ ጣጣው ለዲን ሊሻገር ይችላል እነሱ ልብሳቸውን አሳጥረው ጺማቸውን አሳድገው አስረዝመው
ፊታቸውን ሸፍነው ባህሪያቸው እንደዚህ ነው እንደዚህ ናቸው እነሱ እኮ ለትዳር ለሴት አይመቹም እነሱ እኮ እንደዚህ ናቸው ይሄ ጥፋት ወደ ማን ተሻገረ ከራስ አልፏል ወደ ዲን እየተሻገረ ነው ለህዝብ ሰዎች ዳዕዋ እንዳይከታተሉ እንቅፋት የሚሆን ነው ሰዎች እውነትን እንዳይረዱ ጋሬጣ የሚሆን ጉዳይ ነው የበለጠ ኃላፊነት ሊሰማን ይገባል ስለዚህ መልካም ስነ ምግባርን ክፍተታችንን